የሩታ የውሸት የእርግዝና ውጤት እና ሄርሜላ እንግዲህ ዳኒና ሜሪ ቤቷ ድረስ በመሄድ ልጁን አምነሽ ተቀበይ፣ ሩታ እንግዲህ ነፍሰ ጡር ሴት ነች፣ ይኸው ውጤት ይዘን መጠናል ብለው እንግዲህ ብጣሽ ወረቀት ይዘውላት ቢሄዱም ሄርሜላ ይሄንን ማመን አልፈለገችም፣ ማመንም አልቻለችም። ወይ ፍንክች አጅሬ ብላለች። እንግዲህ አብርሽም እንግዲህ ሩታና ኤፍሬም ሆነው ጠርተውታል። ሁለተኛ ልጅ እንደተረገዘ እስከዛሬ እንዳላመነ ውጤቱ ደግሞ ይሄው ብለው እንግዲህ ባዶ ወረቀት ይዘው መጥተዋል። ወይም ደግሞ ከዚህ በፊት እንግዲህ አልትራሳውንድ የተነሳችበትን የልጃቸውን ከዚህ በፊት የልዑልን የእርግዝና ውጤት ነው ይዛ የመጣችው። እሱም እንግዲህ ለምን መዋሸት አስፈለጋት? ሄርሜላስ እንዴት ይህንን ነገር አምና መቀበል አልቻለችም? እሱ ራሱ ነው እኔ ጋር የመጣው፣ እሱ ራሱ ነው በቅቶኛል ያለው እያለች ትገኛለች። በጣም ሜሪና ዳኒ በጣም ከፍተኛ ጫና አድርሰውባት፣ በጣም ከፍተኛ ዛቻ አድርሰውባት ሄደዋል። ነገር ግን ሄርሜላ ምንም ይሁን ምንም ከአብርሽ መራቅ መለየት አልፈልግም እያለች ትገኛለች። ሌላኛው ደግሞ ኤፍሬም ከዚህ በፊት እንደሚታወቀው በጣም ብዙ ነገር ብሎ አስቀይሞናል። ሩታን ብቻ ሳይሆን እኛንም አስከፍቶናል። በጣም የሚያስጠላ ንግግር፣ የሚያስጠላ መልስ መልሶ ከዚህ በፊት ያው እውነት ለመናገር የአብርሽ ቤተሰቦች ለሩታ ትልቅ ቦታ ነበራቸው፣ እህቶቹ እንዲሁም ወንድሙም ግን ከጊዜ በኋላ ግን እየተቀያየሩ የሆነ ሰዓት ላይ ትክክለኛ ማንነታቸው እየወጣ ያው ሰው ናቸው በእርግጥ ይቀያየራሉ፣ ግን ከፍተኛ የሆነ ጫናን ሲያደርሱባት ቆይተዋል። ድጋሚ ደግሞ አሁን ሁለተኛ ልጅ ተረገዘልን እያለ እርር እያለ በቃ እያጨበጨበ መጧል። እንግዲህ ኤፍሬም ማለት ነው። እንዴት በዚህ ጊዜ አብሯት ሊሆን ቻለ? ያን ሁሉ ነገር በደሉን ረስቶት ምናምን ነገር ዛሬ እንዴት እሷ ላይ ለማሽቃበጥ፣ እሷን ለመደገፍ፣ እሷን ለማበረታታት እንዴት ቻለ የሚለው ትልቅ ጥያቄ ምልክት ነው። እንግዲህ የራሱ ወንድም አብርሽም ልጅ ከተረገዘ ጥሩ ነው፣ ግን መቀበል እንደማይፈልግ እንግዲህ ተናግሯል ደጋግሞ። በዚህ ልታስሪ ነው ልትይዢ ነው እያላት ይገኛል። ኤፍሬምንም እባክን እቺ ልጅ እያደረገች ያለችው ነገር አብራችሁን አብራችሁም ችግር የለውም ሆኖ ግን በቃ እቺ ልጅ ማመን የለብም ከኔ ጋር ነው የምትጣላ በማለት እንግዲህ ማስጠንቀቂያ ሰጥቶታል። ኤፍሬም ምን እንደሆነ ግራ ቢገባውም ዝምታን መርጧል። ሩታም እንግዲህ እኔ ከህይወቴ ውጭልኝ ነው የሚላት። በቃ እኔንና ሄርሜላን ለማራራቅ ነው ይህንን ነገር እየፈጠርሻለሽው፣ ከእኔና ሄርሜላ አንድ እንዳንሆን ፈልገሽ ነው እያለ ነው። የምር እንኳን አንድ ልጅ 10 ልጅ ራሱ አረገዝኩ ብትለው የኔ ልጅ አይደለም ከማለት ውጪ በዚህ ሰዓት አብርሽ ምንም ሌላ አይችልም፣ ምንም አይልም። ለምን በቃ አንዴ ልቡ ሸፍቷል። በቃ ሩታ የእውነቷን ነው ወይ የሚለውን ጥያቄ ምልክት ራሱ ወደ ውስጡ ማሰብ አይፈልግም። በቃ ውሸቷን ነው የሚለው። በቃ ሄርሜላ ጋር የሆነ የቀጠለው ያስጀመረው ነገር ስላለ ሩታ የሆነ ነገር ብላው እሷ ጋር መጦ ከዛ የሆነ ሰዓት ላይ ጥላው ብትሄድ ወይ ደግሞ ያ ነገር ሁሉ ውሸቱ ነው ቢቆይ ወደ ሄርሜላ እንደማይመለስ ያውቀዋል። ስለዚህ አንዱን ትቶ አንዱን መያዝ አይችልም። ስለዚህ ምንድነው ያለው አማራጭ? ሩታን ከነ ጭራሹ በቃ አይንሽን እንዳላይ ብሎ ከሄርሜላ ጋር ማስቀጠል ነው ያለው አማራጭ። እሱን ነው እያደረገ የሚገኘው። ልጅ መረገዙ ጥሩ ነው፣ ግን አላምንሽም ነው አይነት ነገር ነው እያላት የሚገኘው። ሩታም ዛሬም እንግዲህ መለመኗን አላቆመችም። ግን ዛሬ ትክክለኛ ነገር ተናገረች። የበፊቱ ልጅም ሲወለድ ይሄን አምጣልኝ ይሄን አርግልኝ ብዬ ያስቸገርኩ ነገር የለም፣ በራሴ ነው ኑሮዬንም ህይወቴንም እየመራው የምገኘው። ካንተ 10 ሳንቲም እኔ አልፈልግም፣ አልጠይቅም፣ አልጠብቅም። ግን ልጅህን አምነን እንድትቀበል ነው እያለችው ትገኛለች። እስኪ ላስብበት ምናምን ብሏል። በእርግጥ ዞሮ አብርሽና ሩታ እንደሚገናኙ ግልጽ ነው። ዞሮ አብርሽና ሩታ አንድ ህይወት ውስጥ እንደሚኖሩ፣ አንድ ቤት ውስጥ ኒንጃ በሁለት ልጆች ታጅበው እንደሚኖሩ ግልጽ ነው። መጨረሻዋ ያው የማያምረው ከፍተኛ ጉዳት የሚደርስባት እርግጠኛ ነኝ ሄርሜላ ነች። ለምን በሰው ህይወት ውስጥ ስለገባች ነው። እና የእርግዝና እውነት ነው ወይስ ውሸት ነው ለሚለው እንደኔ አንድ እውነት ይመስለኛል። እስኪ 40% ልበላችሁ ትክክል ይመስለኛል። ሌላው ፐርሰንት የቀረው 60% ግን የውሸት ይመስላል። ለምን መሰላችሁ? ይሄ ውጤት ከዚህ በፊት የነበረው ውጤት ነው ይዛ የመጣችው እየተባለ ነው። አንድ ሁለት ደግሞ ይሄ እቺ ልጅ የእውነት ማርገዟ ከታወቀ
ለሄርሜላ ማሳወቅ አይጠበቅባቸውም። አብርሽ እዚህ ጋር አባት ነው፣ ይወቅ፣ መወሰን ያለበትን ነገር ይወስን። ከሄርሜላ ጋር ብዙ ርቀቶችን ሳይሄድ ቶሎ ወደ ትዳሩ፣ ወደ ህይወቱ፣ ወደ ቤቱ መመለስ ከቻለ ልጄን ሚስቴን ካለ ድንገት ልቡ ከራራ ተብሎ ሊነገረው ይችላል። የማያውቅም መፍት ስላለው ማለት ነው። እዛ ጋር ግን ዳኒና ሜሪ ምንም ሄዳችሁ አክት ማድረግ እኔ ሄርሜላን በጣም አዝኜባታለሁ። ለምን ራስ ወዳድ ሆና ሩታ ባስተካከለችው ህይወት፣ ሩታ በመራችው፣ ሩታ ሁሉን ነገር መስመር ባስያዘችው ህይወት ውስጥ ገብተሽ እኔ ነኝ አድራጊ ፈጣሪ፣ እኔ ነኝ የጥንት የጠዋቷ ብለሽ ከአብርሽ ጋር ያለሽ ነገር ደስ አይልም። በጣም አዝኜብሻለሁም ደስም አትሉኝም። በቃ ባያስጨሩ ውሽማና ውሽሚት ብዬ ነው ማወራላችሁ ስለ ሁለታችሁ፣ ስለ አብርሽና ስለ አንቺ ማለት ነው፣ ስለ ሄርሜላ ሄዳችሁ መናገር አይጠበቅባችሁም። እሷን ማስፈራራት ከህይወቱ ውጪ ምናምን ሲጀመር ሄርሜላ በነገራችን ላይ ሄርሜላ አብርሽ ህይወት ስለገባች አይደለም፣ ወይም ከአብርሽ ህይወት ስላለች አይደለም ሩታና አብርሽ አንድ ሊሆኑ ያልቻሉት። በነገራችን ላይ ችግሩ አብርሽ ነው። ምክንያቱም ምርጫው የተሳሳተ ስለሆነ በቃ የአብርሽ ነው ችግሩ እንጂ እኔ ሄርሜላ ጋ ነው ብዬ ሄርሜላ ጋ ብዙ ችግሮች አሉ። ግን በዚህ ሰዓት ሄርሜላ የምትወቀስበት ልጅ አለው ምናምን እያላችሁ ሄዳችሁ የምትናገሯት ከህይወቱ ውጭ ምናምን የምትሉበት ሰዓት አይደላችሁም። ከፈቱት ሩታና አብርሽ ይፍቱት ችግሮቻቸውን። ካልሆነ በቃ ዝም ከማለት ውጭ ነገር ማባባስ የለባችሁም ብዬ ነው የማስበው። ሜሪና ዳኒ በጣም አንድ አይነቶች። እግዚአብሔር ከየት ተፈላልጋችሁ እንደተገናኛችሁ አላውቅም። ማለት ለሩታ ድጋፍ አድርጋችሁ የእውነት ከጎኗ ስለሆናችሁ ማንም በሌላ ሰዓት አለንልሽ ብላችሁ እንደዛ ሰብሰብ ብላችሁ ያን ጌም እንኳን እንድታሸንፍ ማድረጋችሁ በጣም የሚበረታታ ትልቅ ነገር ነው። የእውነት ዳኒም ሜሪም በጣም ነው ያከበርኳችሁ የወደድኳችሁ። ግን በዚህ ልክ ሄርሜላ ጋር ለማናደድ የሆነ እኔ በልጥሻለሁ አይባልም። በቃ የሆነ እንደዚህ አይነት ህይወት የለም። ትክክለኛ አሁን ጌሙ ላይ አሸነፍኩሽ ተባብላችሁ እናሸንፋለን። ሁለቱም ሄርሜላም ሩታም ሲገቡ እናሸንፋለን፣ እኔ ያሸንፋለሁ ብለው ነው የገቡት። ሶ ጌም ነው፣ ማሸነፍም መሸነፍም ያለ ነገር ነው፣ ጨዋታ ነው። ግን በህይወት ላይ እኔ ያሸንፋለሁ፣ እኔ በላይ ነኝ፣ እኔ እንደዚህ ነኝ ተብሎ የሚጀመር ህይወት እኔ ከሷ በልጣለሁ፣ እኔ ከሷ እንደዚህ እሻላለሁ ምናምን የሚባል ህይወት የለም። ይሄ የትዳርና የህይወት ጉዳይ ነው። ሶ ሩታም አብርሽን በዚህ ልክ ማስጨነቅ አይጠበቅብሽም። በቃ እውነታውን ሲያውቅ ያውቃል። በቃ ተመልካችም ውሸታን ነው ምናምን እያለ በጣም ብዙ ሰው እየወጨቀሽ ነው እያማሽ ነው ምናምን። ነገር ግን ያን የሚያረገዝሽ ጊዜ ወልደሽ እንኳን ልጅሽን አቅፈሽ መጠሽ እንኳን ማንም አላመነሽም ነበረ። እና መጣችሁ ሚዲያ ላይ ራሱ እንደዚህ አርግዣለሁ እንደዚህ የዚህ ወር የዚህ አይባልም። ታዩ በቃ ካረገዝሽ አንዴ ተናግረሻል፣ ለሚዲያም ለአብርሽም ነግረሻል። ከተረዳሽ ተረዳሽ፣ ተቀበለሽ። ልቡ ራርቶ ወደ አንቺ ከመጣ ጥሩ ነገር ነው፣ ትልቅ ነገር ነው። ግን እንዲህ ሁሌ በሄደበት ሁሉ ወይ ደግሞ አንቺ ባለሽበት ሁሉ እየመጣ እኔ እንጃ መለመን አለበት ብዬ አላስብም። ምክንያቱም እያየሹ ነው። ምንም ልቡ ሁሉ ነገር ሁሉ በቃ ተጨፍኖ ሄርሜላ ጋር ነው ያለው። ስለዚህ ልቡን አንዴ የሸፈተን ሰው ደግሞ ና ወደ እኔ ልስፋ ምናምን ብታይ አይሆንም፣ አይቻልም። እና እሱ በፈቀደው ቀን አእምሮ ባዘዘው ቀን ቢመጣ ነው የተሻለ የሚሆነው ብዬ ነው የማስበው። ኤፍሬም ደግሞ እርግጠኛው የምነግራችሁ ነገር የሆነ ነገር ባያስብ ኑሮ የሆነ ነገር እጠቀማለሁ ብሎ ባያስብ የምሬ ነው የሚላችሁ አሁን ላይ ሩታ ጎን ላይ ሊቆም አይችልም ነበረ። ከምን ጊዜውም በላይ እህቱ እንኳን ቡዜን አይታችኋታል፣ እንዴት እንደተሳደበች ሩታን፣ እንዴት እንደጮኸችባት፣ እንዴት እንደቀለደችባት፣ እንዴት ብላ በቃ አስቀያሚ ንግግር ተናግራት እንደሄደች ሁላችንም ያየነው ሀቅ ነውና እንደዛ ቡዜ እንኳን በተቀየረችበት ዘመን ኤፍሬም መልካም ሰው ሆኖ መጣ፣ ለሩታ ጠቃሚ ሰው ሆኖ መጣ ቢሉኝ እኔ የማላምነው ነገር ነው። የሆነ ያሰባት ነገር ይኖራል። እና የልጁ ውጤት ነው ምናምን ላላችሁ ሰዎች ደግሞ እናንተ እንኳን ያው ተበጥብጦ ራሱ ብትጠጡት አይገባችሁም። እና የሩታ እርግዝና እውነትም ሊሆን ይችላል፣ ውሸትም ሊሆን ይችላል። ውሸትም ሆኖ ከሆነ ባሏን ለመመለስ ያደረገችው ነገር ነው፣ አይፈረድባትም፣ ትክክል ነች። እውነትም ሆኖ ከሆነ እግዚአብሔር ያሳድግልሽ። የእውነቴን ነው። ትናንት ያልተወሽ ያልራቀሽ ያለቀቀሽ አምላክ እጅሽንም ይዞ ያሻገርሽ አምላክ ዛሬም ያሻግርሻል፣ ይረዳሻል ብዬ ነው የማስበው። ከማንም ምንም ነገር አትጠብቂ። እንዳልሽው ለአብርሽ እስከ ጥግ ድረስ ነግረሻል። እኔ
ካንተ ምንም ነገር ይሄን አርግልኝ እንኳን ብዬ አላቅም። ራሴን ችዬ የምኖር ሰው ነኝ። ህይወቴን አትበጭብጭ፣ በህይወቴ ውስጥ አትግቢ ምናምን አትበለኝ ብላ ልክ ልኩን ነግረዋለች። አብርሽ በቃ ልጁን መቀበል ጭራሽ አልፈለገም። በቃ ማመንም አልፈለገም፣ ጥሎ ሄዷል። ለማንኛውም ግን እውነታው የቱ ጋር ነው የሚለውን ደግሞ እያየን እንጨምራለን። ያው ከዚህ በፊት ህይወታቸው ግራ ግብትብት ያለው ነገር ነው። ሰላም ሆኑ ሲባል ጸብ ነው፣ ጸብ ሆኑ ሲባል ሰላም ናቸው። ለመፍረድም ሀሳብ ለመስጠትም በጣም ችግር ነው። ብቻ የነ ሩታ የአብርሽ የሄርሜላ ጉዳይ በጣም አሳሳቢ ደረጃ ላይ ደርሷል። ለማንኛውም ግን እኔ ሩታ ልልሽ የምችለው ነገር ሁሌ አብርሽ በሄደበት ሁሉ እየተከተልሽ ልጅ አለ እንደዚህ ነው ምናምን ብለሽ መናገር አይጠበቅብሽም። እሱ ውስጡ ካሰበ አንዴ እንደነገርሽው እንዴ ሊሆን ይችላል እንዴ ብሎ አስቦ አንቺ ጋር ይመጣ ነበረ። የእውነት ለመናገር ግን እሱ መምጣት ስላልፈለገ ነው እዛ ጋር እያደናቆረሻለሁ። ሰው አንቺ ለምንድን ነው የማይስተካከል ነገር ላይ ጊዜሽን የምታባክኘው? ለምንድን ነው ሞራልሽ ላይ የሚረማመደው? የምር ብዙ ነገር ነው የሚናገራት። ቃላቶቹ ራሱ ደስ አይሉም። ሩታ ራሽን ሆኜ አንዴ ተናግረሻል፣ ሚዲያም እንዲያቅልሽ ያን ያህልም መፈለግም መጠበቅም አይጠበቅብሽም። ራስሽን ችለሽ በራስሽ ኮርተሽ ኑሪ ነው የምለው። ልጁ ከመጣ ሳየው ያድጋል። ምክንያቱም እግዚአብሔር ይመስገን እድሜ ለማርያም ቅመሞች ይህንን በዩቲዩብ በደንብ ገቢ ያገኛሉ። በነገራችን ላይ ሩታም እየሰራች ስለሆነ ስለዚህ ማሳደግ አይከብድሽም ብዬ ነው የማስበው። እና ኤፍሬም ግን ለምን እንደመጣ ፈጣሪ ወቆ፣ ሌላ ነገር ምንም አይደለም። ሜሪና ዳኒ ግን ከቻላችሁ እንደው ከሩታም ብትርቆ ላይ ደስ ይለኛል። ምክንያቱም ነገር አስተካከልን ነገር ችግር ፈታን ምናምን ብላችሁ ግን የበለጠ ሌላ ችግር ውስጥ ከታችኋት፣ ሌላ ታምር ፈጥራችሁ ሌላ ታሪክ ውስጥ ገብታችሁ ነው የምትሄዱት። እና የልጅቷን ህይወት ቀስ ብላ ማስተካከል የምትችለውን ህይወት ወዳልተገባው ወዳልተፈለገ ነገር እየወሰዳችሁ የባሰ ዋጋ እንድትከፍል አታድርጓት። ካዘናችሁላት በቃ ከህይወቷ ብትርቁ ነው የተሻለ የሚሆነው ብዬ ነው የማስበው። ያው ድጋፍ ማድረግ ባለባችሁ ሰዓት፣ አስፈላጊ ነን ብላችሁ ባሰባችሁ ሰዓት ልትመጡ ትችላላችሁ። ግን ሁሌ እንዲህ በህይወቷ ውስጥ እኛንን አድራጊ ፈጣሪዎች፣ እኛንን የምንወስድንልሽ፣ እኛንን እንዲህ የምንልሽ ጥሩ አይደለም። ይህንን ነው። አብርሽ ደግሞ ያው ብትመለስ ጥሩ ነው። ሄርሜላ ተይው፣ ዛሬ እንዲህ ደስተኛ ልትሆን ይችላለሽ። በእርግጥ ላመንሽበት ነገር ወደ ኋላ ለማለትሽ ጥሩ ነው። ግን ደግሞ ነገ ያው የማይቀጥል ነገር ስለሆነ ታያለሽ። አብርሽ ቁጭ አልኳት ሩታ ጋር ካልመጣ ሄርሜላን የፈለጋችሁትን ነገር ነው ይቀጣሉ። አንድ ወር እንኳን ከዚህ በኋላ ሄርሜላና አብርሽ አይኖሩም። እርግጠኛው የምነግራችሁ ነገር ነገ በምን እንደሚወጡ ጠብቁ። ለማንኛውም የሩታ የእርግዝና ውጤት ውሸት ነው ምናምን ለምትሉ ሰዎች እንግዲህ በደንብ ታያላችሁ። ወልዳ ምናምን ደግሞ ልታሳየን ትችላለች። እመቤት የተረዳች ፈጣሪ እድሜ ጤናውን ይስጠለውላችን የሚያሳየን እላለሁ። ስለነበረን ሀሳብ አስተያየት ቆይታ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንደተለመደው ሀሳባችሁን ኮሜንት ላይ አስቀምጡ። ሩታ ግን ጀግና ነሽ፣ ትለያለሽ፣ በርቺ። አሁንም የሰው እጅ አትይ፣ ከማንም ድጋፍ አትጠይቂ፣ በራስሽ ተመሪ። ጀግና ነሽ። ቴንኪው